በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቷ እናታችን ለቅድስት አርሴማ ወርሃዊ መታሰቢያ በዓል እንደዚሁም ለጾመ ፍልሰታ 6ኛ ቀንና በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቻናላችን ተከታታዮች፣ ዛሬ ነሐሴ 6 በዚች ቀን የሰማዕቷ እናታችን የቅድስት አርሴማን ዜና ተጋድሎና ድንቅ ተአምራቷን እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የልዑል አምላክ ምሕረትና ይቅርታ የሰማዕቷ እናታችንም ረድኤቷና በረከቷ ምልጃዋና ጸሎቷ አይለየን እስከ ዘላለሙ ድረስ አሜን። የነሐሴ ገድለ ቅድስት አርሴማ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የሰማዕት የቅድስት አርሴማን ዜና ተጋድሎዋን ማንበብ እንጀምራለን። ልመናዋ አማላጅነቷ ከወዳጆቿ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኑር አሜን። ቡርክት ቅድስት አርሴማም ንጉሡን ይህን ስትናገረው ቀራጮች፣ አራሾች፣ አሰሪዎች ሁሉ ወደ ንጉሡ መጡ። በሀገራችን ጦርነት ሆናሉት የመጣሪያ ሰዎች መጥተው ከብቶቻችንን ቀሙን፣ ደበደቡን። ያን ጊዜም ንጉሡ ታወከ፣ ልቡንም አጣ። ወታደሮችንም እነሆ ይህች ምትሃተኛ ሴት ወደ ሀገራችን ከመጣች ጊዜ ጀምሮ አማልክቶቻችንን ሁሉ አጠፋች። የእሳቱን ነበልባል ማዕበልም አላደከማትም፣ ከጥፋትም ዳነች። የአውሬዎችንም ጥርስ አደከመች፣ ወደ ወንድ መቅረብንም ጠላች፣ ናቀች። ድል እያደረገችንና እየተከራከረችን እስከ ዛሬ ደረሰች። ይቺ ሴት የምታስፈራና የምታስደነግጥ ናት። ወደ ሀገራችን ባልገባችና ባልመጣች በተሻለን ነበር። በእርሷና በእነዚህ ጎልማሶች ሰዎች ሀገራችን ታወከ፣ ቤተ መንግስታችን ሁሉ እኛም እስከ ሞት ደረስን። አሁንም በምትሃታቸው ብዛትና መራራ በሆነ መርዛቸው ይገድሏት ዘንድ የምትሃት ስራንና የጥበብን ስራ የሚያውቁ መተተኞችን አምጡልኝ አላቸው። ከዚህም በኋላ መተተኞች ቀርበው የየራሳቸውን መድኃኒት አዘጋጁ፣ ይገድሏት ያሳምሟትና ያጠፏት ዘንድ። ከርቤ ዕጣንንና የምድርን የእንጨት ፍሬ የሚያጤስ ነበር። የሚገድልን መርዝ ለመስራት ስሮችንና ቅጠሎችን የሚሰበስብና የሚቀምም ነበር። በባህርና በየብስ ያሉትን አጋንንትንና መናፍስትን የሚጠራም ነበር። በገደሎች በአየር ውስጥ ያሉትንም ምድርን ቆፍሮ ትቢያንና ሰርን የሚያወጣና በምትሄድበት በእግሯ መረገጫ የሚያስቀምጥም ነበር። ስሟን በብራናና በክታብ ጽፎ ወደ እሳትና ወደ ነፋስ የሚጨምርም ነበር። ለወፎች፣ ለአሞሮች፣ ለእንስሳና ለውሾችም የሚሰጥ ነበር። ይህም ሁሉ ከእግዚአብሔር ዘንድ ተገልጦላት የአጋንንትን ድካማቸውንና የመተተኞችን ሰዎች ስንፍናቸውን ታደንቅ ነበር። ይቺ ቅድስት አርሴማም በዋንዛ ጥላዎችና በሰሎሞን ድንኳኖች እንዳለች ትመስል ነበር። በዚያም የሰማያትንና የምድርን ንጉሥ እግዚአብሔርን ፈጽማ ታመሰግነው ነበር። በልቧም ጌታዬና አምላኬ ኢየሱስ ክርስቶስ ፈጽሜ አመሰግንሃለሁ፣ ቅዱስና ብሩክ ለሆነው ስምህም እገዛለሁ። ስለ ከፍታህና ስለ ልዕልናህ ነፍሴን ከሞት ዓይኖቼን ከእንባ እግሮቼን ከድጥ አድንሃልና። ከአጋንንትና ከመተተኞችም ሥጋዬን ጠበቅክ አትለው ነበር።
አሁንም ክፉን አልፈራም፣ አንተ ከእኔ ጋር ነህና ምሕረትህም በሕይወት ዘመኔ ሁሉ ይከተለኝ። ብፅዕት ቅድስት አርሴማም የሥራቸውን ክፋት የመርዝና የምትሃት መድኃኒታቸውን በመቀመም ሲደክሙ እያየች በእነርሱ ትስቅባቸው ነበር። ቡርክት ቅድስት አርሴማ ስለ ስንፍናቸው ታደንቅ ነበር። ወደ ቡርክት ቅድስት አርሴማ መቅረብን የቻለ የለም። ከክፋታቸው ከመተታቸውና ከቅመማቸው ብዛት የተነሳ የልብ ዕውሮች፣ የጆሮ ደንቆሮች፣ የእውቀት ድሃዎች የሆኑ እነዚህ መተተኞች ፈጣሪያቸውንና ሰሪያቸውን እግዚአብሔርን የማይሰማቸውና የማያያቸው ያደርጉታል። እንደማይሰማቸውና እንደማያያቸውም ይመስላቸዋል። ነቢዩ ዳዊት ዓይንን የፈጠረ አያይምን? ጆሮን የተከለ አይሰማምን? ብሎ እንደተናገረው ሁሉን የሚችል አምላክና ሁሉም በእጁ የተያዘ ሲሆን ለሁሉም ፀሐይንና ጨረቃን ከዋክብቶችን የሚያበራ በእውነት ያለ ቸር ነው። ጻድቁንና ኃጢአተኛውን የሚያውቁትንና የማያውቁትን የሚያመልኩትንና ሌላ አማልክትን የሚያመልኩትን ለአጋንንት ወንድ ልጆቻቸውንና ሴት ልጆቻቸውን የሚያርዱትንና ንጹሕ ደምን የሚያፈሱትን ምግቡን ይመግባል ዘወትር እስከ ዘላለም ድረስ። እግዚአብሔር ክብርና የምስጋናውም ስም ከፍ ያለ ነውና። እነዚህ መተተኞች መልካቸው የየራሳቸው የሆኑ ከላሞችና ከፍየሎች ስብ ያቀረብንላችሁን መሥዋዕታችንን ትቀበሉ ዘንድ እስከ ልጅ ልጅ እናንተን ላመንባችሁ ለእኛ ቅድስት አርሴማ በሚሏት በዚያች ሴት ላይ የሥልጣናችሁን ከፍታ ታሳዩ ዘንድ በባሕርና በየብስ በአየርም ያላችሁ በደመናዎችና በነፋሳት ክንፍ የምትሮጡ እናንተ አማልክቶቻችን ሁላችሁ ወደ እኛ ኑ። እርሷ አውካናለችና እናንተንም አውካለች ገፍታለችምና እያሉ በየስማቸው ጮኸው እያለቀሱ ይጠሯቸው ነበር። የእነዚህንም መተተኞች የጩኸታቸውን ብዛት በሰማና ባየ ጊዜ ያን ጊዜ ስሙ ጋውል የሚባል ከአርማንያ አጋንንት አንዱ በምሽት ጊዜ ወደ እነርሱ መጣ። እርሱም በአርጤምስ ልብ ገብቶ የአቴናን ሰዎች ያሳታቸው ነው። እነዚህንም መተተኞች ነግራችሁ ዘንድ ስሙኝ። በዚህ ቦታ ውስጥ በዚህች ቀን ብትጠሩን የምንመጣ አይደለም አላቸው። ይቺ ሴት በነበልባሉ አቃጥላናለችና በቃሏም አስደንግጣናለችና እኛ በእጇ ገመድ የታሰርነን በእርሷ ወጥመድም አጥምዳናለች። በእርሷ ላይ ክፉ እናደርግ ዘንድ አይቻለንም። ከእኛ በሚበልጥና በሚበረታ እጅ ግርማውን በሚያስፈራን ፈጣሪዋ ይጠብቃታልና። ይኸውም የጥንት ጠላታችንና በአለቃችን በዲያብሎስ መንግሥት አጠገብ የሚቀመጡት የወንድሞቻችንን ጠላት የመላእክት አለቃ ሚካኤል ነው። በንጉሥ ድርጣድስ ከተማ ያሉትንም ቢሆን በገሃነም ጥልቅ አስጥሟቸዋል። እኛንም ወደ ሲኦል ጥልቅ እንዳታወርደን ወደዚህ ሴት መቅረብ እንፈራለን፣ ከእኛም ብዙ ሰራዊትን አስጥማለችና። ስለዚህም ወደ እርሷና የእርሷን ስም ወደሚጠራ እኔ አልቀርብም አላቸው። ሌሎች ቢጠሩን ግን ወደ እነርሱ ፈጥነን እንደርሳለን፣ የለመኑንንና የጠሩንን ፈቃዳቸውን እንፈጽማለን። ሌላዋንም ሴት ጎልማሶችን እንድትወድ እናደርጋለን፣ በኋላቸውም እንድትከተል እናደርጋለን። ቅድስት አርሴማ በሚሏት ግን በእርሷ ላይ የምንከፋበትና የምናጠፋበት ሥልጣንና ችሎታ የለንም አለ። ነገር ግን በሰይፍና በስለት መገደሏን ያስቀድምና ያፋጥን ዘንድ ለወዳጃችን ለንጉሥ ድርጣድስ ትነግሩት ዘንድ እነግራችኋለሁ እመክራችኋለሁም። ከእርሷ ጋር ያሉትን ሰዎች ሕይወታቸውን እንዲያጠፋ ከምድርም መታሰቢያቸውን እንዲያስወግድ፣ ይህን ካላደረጋችሁ የዘላለም ዕረፍት የላችሁም። መድኃኒታቸውን ፈጽሞ አያጠፋቸውም፣ ነገር ግን ወደ ራሳችሁ ይመለሳል።
ከመተተኞችም አንዱ መለሰለት፣ ሰይጣኑንም ጌታዬ ቀድሞ አንተ ሁሉን ስትችል ኃይልህንና ግርማህን ሳውቀው ዝቅተኛ ከሆነ ከባህር ጥልቅ አውጥተህ ከደመናት በላይ እስከምትወስደኝ ድረስ እኔን መሸከም ስትችል፣ ዛሬ ግን ኃይልህን ያደከመውና ስልጣንህን የሻረው ምንድን ነው? አንተ ሁሉን ስትይዝ ሁሉን ስትገዛ ይህች ደካማና የተናቀች ሴት አይደለችምን? በምንስ አደከመችህ? በእርሷስ ኃይል ድል አደረገችህን? እርሷን መግደልና ማጥፋት ፈራህን? አለው። ሰይጣንም መለሰ፣ አዎን በግርማዋ ኃይል እፈራለሁ፣ እደነግጣለሁ። ዛሬም በፊቴ ስሟን አትጥራ፣ በእሳት ነበልባል ሥጋ ይቃጠላልና ምድርም ታሰጥመኝ ዘንድ ትወዳለች። ደመናትም በላይ የመባረቅትን ብልጭታ ያወርዱ ዘንድ ይወዳሉ። አሁንም ወደ ማደሪያዬ ባሕር ገባ ዘንድ ተወኝ አለ። እኔን የሚወዱ ሌሎችን ሰዎች ግን እረዳቸዋለሁ፣ ፍላጎታቸውንም እፈጽማለሁ። በጠላቶቻቸው መካከል እሆንላቸዋለሁ። በአዳም ልጆች ሁሉ ልብ ክፋትን እጨምራለሁ። ንጉሣቸው የወደዳት ይህች ሴት ግን ምድራዊና ሟች ለሆነ ንጉሥ ሚስቱ ትሆነው ዘንድ አይገባም፣ የሰማያት ንጉሥ እግዚአብሔር መርጧታልና። ሥጋን ከእርሷ የነሳ እናቱን እንደጠበቃት ከእናቷ ማኅፀን ለይቶ ወዷታል። እንደ እርሷ ከሴቶች ልጆች በምድር ላይ ፈጽሞ ከፍ ከፍ ያደረገውና ያከበረው የለም። ነገር ግን ልጅን እስከምትወልድና ስሙንም በትርጓሜው እግዚአብሔር ከእኛ ጋር ነው የሚባለውን አማኑኤል ብላ እስከምትጠራው ድረስ በንጽሕና የጠብቃት ዘንድ ስሙ ገብርኤል የሚባል ዜናንና ምስራችን የሚናገር መልአክ ወደ እርሷ ተላከ። ማርያምም ያለ ዘርና ያለ ጋብቻ አምላክን ስለወለደች ድንግልና ንጽሕት ተብላ እንደዚህ ተጠራች። ያን ጊዜም ሁላችንም ፈጽመን የምናስትበትን አጣን። ዳግመኛም በጎልማሶች በእስራኤል ልጆች ላይ ማሳትን አልቻልንም። ስለ እርሷ ትንቢት በተናገሩት በነቢያት ልጆችም አልቻልንም። ከፍታዋን በመጻሕፍት ቃል በጻፉ በቅዱሳን ወንጌላውያን ላይም በተመረጡ በጻድቃን በደናግልና በመነኮሳት ላይም በትዕግሥት የጸኑ ከወንጀልም ታግሰው ከዝሙት የራቁ ናቸው። እኛም እንደነርሱ ያሉትን ማሳት አይቻለንም። ይህንንም ብሎ ሰይጣን በነፋስ ፊት እንዳለ ጢስ እንደ አመድና እንደ ጉም በኖ ጠፋ። ከዚህ በኋላም ቡርክት ቅድስት አርሴማ ከእርሷ ጋር ያሉትን የቅዱሳን ሰማዕታትን አክሊላቸውን ብሩሃን መላእክት ሲጎነጉኑና ሲያዘጋጁ በሰማያት ያለውን ማደሪያቸውንና የእነዚህን ቅዱሳን ድል አድራጊዎችና ተጋዳዮች የሰማዕታቱን መቀመጫቸውን አየች። የቅዱሳን መላእክት መዓዛቸው ወደ ቡርክት ንጽሕት ቅድስት አርሴማ ልብ ገባ። ወደ ሰማይም ተነጠቀች። መላእክትም በሥጋዋ ወደ ገነት አሳረጓት። በዚያም ከገነት እንጨቶች መዓዛና ፍሬ መልካሙን ሁሉ አሳዩአት። በዚያም የእግዚአብሔርን ሕግ እንደነርሱ የጠበቁትን የሌሎች ቅዱሳንንና የአባቶች አብርሃምን የይስሐቅንና የያዕቆብን መልካቸውን አየች። ዳግመኛም ስለ ክርስቶስ ስም ደማቸውን ያፈሰሱትን የመስተጋድላን ሰማዕታት ማኅበርን አየች። በራሳቸው ላይ የብርሃን አክሊል ተቀዳጅተው በእጃቸውም የሚያበራ የብርሃን ፋና ይዘው በከፍተኛ ቃል ጌታቸውን ፈጽመው ሲያመሰግኑት የልዑል ስሙ ፈጽሞ ይመስገን እያሉ ብፅዕት ቅድስት አርሴማ በእስራኤል ሕዝብ ፊት የሙሴ እህት ማርያም እንዳመሰገነች እንደዘመረችና እንደዘፈነች ከፍ ያለ የተመሰገነ እግዚአብሔርን እናመስግነው እያለች አመሰገነች፣ ዘመረችም። ከደስታዋም ብዛት የተነሳ የቡርክት ቅድስት አርሴማ ሐሳብ ወደ ምድር አልተመለሰም፣ ከእነርሱ ትለይ ዘንድ አልወደደችም።
ከዚህ በኋላ ግን መላእክት እንደ ልማዷ ጸሎቷን ወደምትጸልይበት ወደ ምድር አወረዷት። በዚያ እየጸለየች ሳለች ከሌጊዮን ሰራዊት አንዱ ወደ እርሷ ሄደ። የአርማንያ ንግሥት ሆይ ለአንቺ ሰላምታ ይገባሻል። ስለ ክብርሽ ትልቅነትና በፊትሽ ደም ግባት የምድር አሕዛብ ሁሉ ነገሥታትና መኳንንት የሚያገኑሽ አላት። ያን ጊዜም ቡርክት ቅድስት አርሴማ ፊቷን በትዕምርተ መስቀል አማተበች። ይህን ብሎ ሰይጣን በሲኦል ጥልቅና ፊታቸው ጨለማ በሆኑ ክፉዎች ሰይጣናት አገርና በሚተላና በሚከረፋ ፈሳሽ በሆነ በእሳት ወንዝ እንዳታሰጥሞ ሸሸ። ከዚህ በኋላ ንጉሡ በአለንጋና በመግረፊያ ይገርፋቸው ዘንድ 27ቱን ቅዱሳን ሰማዕታትንና ቡርክት ቅድስት አርሴማን እንዲያመጣቸው አንዱን የገሊላ ሰው አዘዘው። ያ የገሊላ ሰው ግን እነዚያን ቅዱሳን ወደ መከራ ማምጣትን አልወደደም፣ እነርሱ ዘመዶቹ ናቸውና። ይህንን የገሊላ ሰው አስረው እስከ 3 ቀን ድረስ ደበደቡት፣ በቅጣቱም ሞተ። ከዚህ በኋላ ንጉሡ አገሩን በእሳት እንዲያቃጥሉ፣ ቤቱን እንዲዘርፉና ሚስቱንና ልጆቹን እንዲገድሉ በእርሱም ፈንታ ሌላ እንዲሾሙ አዘዘ። ያም የገሊላ ሰው ከሚስቱና ከልጆቹ ጋር ሰማዕት ሆነ። ከዚህም በኋላ ንጉሡ የቅዱሳን ሰማዕታትን ራስ ቡርክት ቅድስት አርሴማ እያየች ይቆርጡ ዘንድ አዘዘ። ያን ጊዜም ራሳቸውን በሚቆርጡበት ወደ ጥልቅ ጉድጓድ ይወስዷቸው ዘንድ ከእስር ቤት አወጧቸው። ቅዱሳን ሰማዕታትም ፈጽመው እየተደሰቱ ወጡ። ንጉሥ ድርጣድስ በፈረደውና ባዘዘው የሞትና የቅጣት ደብዳቤ በግንባራቸው ይዘው ፈገግ እያሉ ወደሚቆረጡበት ሄዱ። ቡርክት ቅድስት አርሴማም የእነዚህን ቅዱሳን ሰማዕት ገድላቸውንና የጽድቃቸውን ክብር ብሩሃን በሆኑ በመላእክት እጅ ከሰማይ አክሊል ሲወርድ ለተመረጡት ሕጉንና ሥርዓቱን ለጠበቁት ጨክነውና ታግሰው ለሞት ነፍሳቸውን ለሰጡት ስለማያረጀውና ስለማይጠፋው ስለ መንግሥተ ሰማያት ክብር ይህንን ዓለም ለናቁ እግዚአብሔር ያዘጋጀውን የክብር ልብስ ሲቀዳጁ ታይ ዘንድ ፈጽማ በኋላቸው እየተደሰተች ትከተል ነበር። ቡርክት ቅድስት አርሴማም ሰላምንና በፊቷ እንዳየችው እግዚአብሔር ያዘጋጀላቸውን በሰማያት ያለውን ማደሪያቸውን ፈጽማ ትነግራቸው ነበር። ቡርክት ቅድስት አርሴማም የመላእክት አለቃ የእግዚአብሔር መልአክ ሚካኤል እንደሚጠብቃት በመንገዷ ሁሉ ከእርሷ ጋር ዘወትር እንደሚኖር ከእርሷ እንዳይቀርቡና በላይዋ እንዳይከፉ አጋንንትን እንደሚያሰቃያቸው ካፏ የሚወጣውን ጸሎቷንና ልመናዋን እንደሚያሳርግላት ዳግመኛም ስለ እርሷ ወደ እግዚአብሔር ፈጽሞ እንደሚለምንና እንደሚማልድ ሐሳቧ የተመኘውን ሁሉ እንደሚፈጽምላት የሚበረታታባትና የሚቀማት እንደሌለ ዘወትር በልቧ ታስባለች። መንገዶቿ ሁሉ የቀኑ ናቸውና። ቡርክት ቅድስት አርሴማንም እንደ አጥማቂው ዮሐንስ እንደ ሽማግሌዎችና የልጆች አባት ነቢዩ ኤርምያስ ረቂቅ የሆነውን የሰማይ ዝናብን እንደዘጋ እንደ ነቢዩ ኤልያስ ከመምህሩ እንደሚበልጥና እንደሚልቅ እንደ ነቢዩ ኤልሳዕ ሊቁን ሳሙኤልን እንደወለደች እንደ ነቢይት ሐና የረበናትን ምክር እንደጣለች እንደ ንግሥት ሶስና በጥበብና በጽድቅ እንደምትበልጥ እንደ እስራኤላዊት ዮዲት ከእናቷ ማኅፀንና ከአባቷ አብራክ መረጣት። ሁልጊዜም ተአምርንና ድንቅን ትሰራለች። ቡርክት ቅድስት አርሴማን ከፍጥረቱ ሁሉ እመቤት ከድንግል ማርያም በቀር ከሴቶች ልጆች ሁሉ የሚመስላት የለም። እግዚአብሔር መድኃኒታችንን እንደሚወዱት እንደ መልካሞች አማላጆች ቅዱሳን ሴቶች እንደ ሳራ፣ እንደ ርብቃና እንደ ራሔል
እንደ ሐናና እንደ ኤልሳቤጥ ጸጋና ረድኤትን ሰጥቷታልና። ዳግመኛም በማይዋሽ ቃሉ ለቡርክት ቅድስት አርሴማ ቃል ኪዳንን ሰጣት። በአንቺ ጸጋ ያመኑ ብዙ ሰዎች ይድኑ ዘንድ ማልኩልሽ። የመንገድሽን ድካምና ተጋድሎሽን አስበው ይህንን ዓለም የናቁትን ገድላቸውን እስከሚጨርሱ ድረስ እኔ እጠብቃቸዋለሁ፣ ድንግልናቸውንም እጠብቃለሁ፣ እስከ ሽምግልናም አደርሳቸዋለሁ አላት። ዳግመኛም ከክርስቲያን ወገኖች በጸሎትሽና በልመናሽ ቢታመኑ አረማውያንም ቢሆኑ ስለ አንቺ በመንግሥተ ሰማያት አስደስታቸዋለሁ። ያልተጠመቁትንም በሕይወት ውሃ አጠምቃቸዋለሁ። በኋለኛው ዘመንም ብዙዎች ክቡራን የጳጳሳት አለቆችና ኤጲስቆጶሳት ሁሉ ቀሳውስትና ዲያቆናት በምድር ላይ መታሰቢያሽን ያደርጋሉ። በአብያተ ክርስቲያናት ሁሉ በአንጾኪያ፣ በኪልቅያ፣ በሮሚያ፣ በአርማንያ፣ በግብፅና በሶርያ የገድልሽን መጽሐፍ ይጽፋሉ። ቡርክት ቅድስት አርሴማም በቃልህ እንደተናገርከው ይሁንልኝ አለች። እንደዚሁም ቅድስት አርሴማ ሆይ በቃል ኪዳንሽ የኢትዮጵያን ሕዝብ ሁላችንን ለዘላለሙ ጠብቂን፣ አሜን። የብፅዕት ቅድስት አርሴማ ተአምር ይህ ነው። ጸሎቷና በረከቷ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር፣ አሜን። በብፅዕት ቅድስት አርሴማ ቤተ ክርስቲያን ውስጥ ትዕቢተኛና ቁጡ የሆነ አንድ ባለጸጋ ሰው ነበር። ሁልጊዜ ዓይኖቹን ወደ ንዋየ ቅድሳቷ፣ ወደ ስዕሎቿ፣ ወደ መስቀሎቿ፣ ወደ ጽንሐዎቿ፣ ወደ ጻሕሎቿ፣ ወደ ጽዋዎቿ፣ ወደ ማኅፈዶቿ፣ ወደ ታቦተ ሕጎቿ፣ ወደ ልብሶቿና የገዳሞቿ ፍላጎት ወደሚውሉት ያተኩር ነበር። ስለዚህም ነገር የብፅዕት ቅድስት አርሴማ ክብሯንና ልዕልናዋን የስሟ መታሰቢያ መጠራትን አይወድም። በውስጥና በውጭ ያለ ዕቃዋን ሁሉ ይሸጥና ያጠፋ ዘንድ ይወዳል እንጂ። በታኅሳስ ወር በ6ኛው ቀን በዓሏ በሆነ ጊዜ የቅዳሴ ቤቷን በዓል ለማክበር የመነኮሳት ማኅበር ሁሉ ተሰበሰቡ። እንጀራና ጠላ በቀይ ሽንኩርት የተቀመጡትን ሁሉ መስገጃን ሠራ። ሠራተኛና ጋጋሪም አዘጋጁ። ዋዜማም አደረጉ። ደወልን ደወሉ። ከበሮንና ቃጭልን ጽናጽልን መቱ። ያም ትዕቢተኛ ባለጸጋ የብፅዕት ቅድስት አርሴማን የክብሯን በዓል በሰማ ጊዜ ፈጽሞ ተቆጣ። የብፅዕት ቅድስት አርሴማን የመታሰቢያ በዓል የሚያጠፋበትን ክፉ ምክር አሰበ። በልቡም እነዚህ የመነኮሳት ማኅበር እህልንና ወይንን በማጥፋት ካህናትንና ዲያቆናትን በመጥራት ችግረኞችንና ጦም አዳሪዎችን መንገደኞችንና ስደተኞችን በመሰብሰብ በዚህች ቀን በዓሏን ቢያደርጉ እኔም ከወዳጄና ፈቃዴን ከሚያደርገው መኮንን ዘንድ ሄጄ አጣላችኋለሁ አለ። ይህንንም ብሎ ወንጀለኛና ሆዱን ወዳጅ ወደ ሆነው መኮንን ዘንድ ሄደ። መጽሐፈ ምሳሌ 5 ሹሞች ቀናውን ነገር ያጎድላሉ፣ አለቆችም በላይ ያዛሉ እንዳለው እኔም ለሚወዱኝ እወዳቸዋለሁ፣ ተግተው የሚፈልጉኝም ያገኙኛል። ክብርና ሀብት በእኔ ዘንድ ነውና። የሀብት የጽድቅና የፍሬ ብልጽግና ሁሉ ከወርቅና ከብር መልክ ይልቅ ይበልጣል። ልምላሜም ከተመረጠች ዕንቁ እኔ በጽድቅ መንገድና በፍትሕ መንገድ መካከል ሄዳለሁና ለሚወዱኝ ርስትን እሰጣቸው ዘንድ በምድር ክቡራን ለሆኑ መኳንንትም የጎተራዎቻቸውን ቤቶች ሞላ ዘንድ። የብፅዕት ቅድስት አርሴማን በዓል ስለ ማክበራቸው የመነኮሳቱ ማኅበር ሁሉ የሚያጣላበትን የሐሳቡን ፍላጎት ሁሉ ነገረው። ያም መኮንን የወንጀለኛውንና
የነገረ ሰሪውን ባለጸጋ ነገሩን ሰምቶ በታላቅ ደስታ የክሱን ቃል ተቀበለ። የብፅዕት ቅድስት አርሴማ የመታሰቢያ በዓልን ወዳደረጉ ወደ እነዚያ መነኮሳት ነገ በጠዋት እንሄዳለን እያሉ እርስ በርሳቸው ተነጋገሩ። ይህንን ክፉ ምክር በጨረሱ ጊዜ በእግዚአብሔር ዘንድ ወደ ተመረጠ ወደ ማኅበረ መነኮሳት ሁሉ ለመሄድ ተነሱ። ወርቃቸውንና ብራቸውን ይቆጣጠሯቸው ዘንድ ያን ጊዜ ድንገት ታላቅ ዝናብ ከእርሱም ጋር በረዶ ነጎድጓድና መብረቅ ብልጭታም ከጠራ ሰማይ መጣ። የዚያን ነገረ ሰሪ ባለጸጋ የእህሉን አዝመራ ሁሉ አጠፋ። የሌሎችን ሰዎች እህል ሳያጠፋ የእርሱን ብቻ ለይቶ አጠፋ። ያንን መኮንንም መብረቅ ገደለው። ያ ነገረ ሰሪ ሀብታም ግን የሆነውን ሁሉ ያይ ዘንድ ወደ ቤቱ ሄደ። ወደ አዝመራውም በደረሰ ጊዜ የሰብሉ ፍሬ በምድር ተበታትኖ በወንዙ ወድቆ አገኘው። አንበሳዎቹም ሞተውና ተጥለው አገኛቸው። ያን ጊዜም የሆዱ አንጀት ታወከ፣ ሰውነቱ ሁሉ አበጠ፣ እንደ ከበሮ ሆነ፣ ተጨነቀም። ያን ጊዜ ለሁለት ክፍል ተሰነጠቀ፣ በክፉ አሟሟትም ሞተ። ሁለቱም በአንዲት ቀን ተቀበሩ። ከዚህም ታምር የተነሳ የአርመንያ ሰዎች ሁሉ አደነቁ። ጸሎቷና በረከቷ ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። በወርሃ ነሐሴ በስድስተኛው ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 6 በዚች ቀን ከቂሳርያና ከቀጰዶቅያ አገር የከበረች ኢየሉጣ ምስክር ሆና ሞተች። ይህችም ቅድስት ከወላጆቿ ብዙ ገንዘብ ወረሰች። ከታጋዮቹም አንዱ በግፍ በላዩዋ ተነስቶ ጥሪቷን ሁሉ ወንዶች ሴቶች ባሮቿንም ለዳኛ መማለጃ በመስጠት ነጠቃት። ይህም አመፀኛ እንደምትከሰውና ሐሰቱንም እንደምትገልጥበት ባወቀ ጊዜ ወደ ቂሳርያው ገዥ ሄዶ ክርስቲያን እንደሆነች ወነጀላት። በልቧም እንደዚህ አለች፣ የዚህ ዓለም ገንዘብ ኃላፊ ጠፊ አይደለምን? እነሆ እርሱን ነጠቁኝ። የሰማይ ድልብን ገንዘብ ካደረግኩ ማንም ከእኔ ነጥቆ ሊወስድብኝ አይችልም። ያን ጊዜም ወደ መኮንኑ ቀረበች፣ በፊቱም ቆማ እንደዚህ አለች፣ እኔ ክርስቲያናዊ ነኝ። ሰማይና ምድርን በውስጣቸውም ያለውን ሁሉ በፈጠረ በሕያው እግዚአብሔር ልጅ በጌታዬ በኢየሱስ ክርስቶስ አምናለሁ። መኮንኑም ይህንን ሰምቶ ተቆጣ። ወደ እሳትም ውስጥ እንዲወረውሯት አዘዘ። ነፍሷንም በእግዚአብሔር እጅ ሰጠች። ነገር ግን እሳቱ አልነካትም፣ ምን አላቃጠላትም። ከውሃ ውስጥ እንደሚወጣም ከእሳት ውስጥ አወጧት። ስለ ገንዘቧና ስለ ጥሪቷም የማያልፍ የሰማይ መንግሥትን ወረሰች። ቅዱስ ባስልዮስም ብዙ አወድሷታል። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታ ይማረን ለዘላለሙ አሜን። በዚህችም ቀን የአባ ሲኖዳ ረድ ቅዱስ አባ ዊጽ አረፈ። እርሱም ከእግዚአብሔር ብዙ ምስጢራትን የሰማና የአባ ሲኖዳንም ገድል እንዳየና እንደሰማ የጻፈ ነው። መልካም አካሄዱንም እንዴት እንደፈጸመ ከእርሱ ከአባ ሲኖዳ ሰማ። እግዚአብሔርንም አገልግሎ በሰላም አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዚህችም ቀን ጌታችን 7 አጋንንትን ከእርሷ ያወጣላት የከበረች መግደላዊት ማርያም አረፈች። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስን ተከትላ አገለገለችው። በመከራውም ጊዜ ከባልንጀሮቿ ጋር አለች። እስከ ቀበሩትም ድረስ አልተለየችም። በእሁድ ሰንበትም ገና ጨለማ ሳለ በማለዳ ማርያም ወደ መቃብር ገስግሳ ሄደች። ድንጋዩንም ከመቃብር አፍ ተገልብጦ መልአክም በላዩ ተቀምጦ አየችው። ከእርሷም ጋር ጓደኛዋ ማርያም አለች።
መልአኩም እናንተስ አትፍሩ፣ ጌታ ኢየሱስን እንደምትሹ ታውቃለሁና፣ ነገር ግን ከዚህ የለም እነሳለሁ እንዳለ ተነስቷል አላቸው። ለእርሷም ዳግመኛ ተገልጾላት ሄደሽ ለወንድሞቼ እኔ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ እንደማርግ ንገሪያቸው አላት። ወደ ሐዋርያትም መጥታ የመድኃኒታችንን መነሳቱን እንዳየችውና ንገሪ እንዳላትም አበሰረቻቸው። ከዕርገቱም በኋላ ሐዋርያትን እያገለገለቻቸው ኖረች። በ50ኛው ቀንም መንፈስ ቅዱስ በወረደ ጊዜ በወንዶችና በሴቶች አገልጋዮች ላይ ቅዱስ መንፈሴን አሳድራለሁ አለ ብሎ ኢዩኤል ትንቢት እንደተናገረ ያንን አጽናኝ መንፈስ ቅዱስን ከሐዋርያት ጋር ተቀበለችው። ከዚህም በኋላ ከሐዋርያት ጋር ወንጌልን ሰበከች። ብዙዎች ሴቶችንም የክብር ባለቤት ወደሆነ ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መልስ አስገባቻቸው። ሴቶችን ስለማስተማርም ሐዋርያት ዲያቆናዊት አድርገው ሾማት። ከአይሁድም በመገረፍ በመጎስቆል ብዙ መከራ ደረሰባት። ተጋድሏንም ፈጽማ በሰላም በፍቅር አረፈች። ለእግዚአብሔር ምስጋና ይሁን። እኛን የክርስቲያን ወገኖችንም በጸሎታ ይማረን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል አምላካችን ምስጋና ይሁን። የሰማዕቷ የቅድስት አርሴማም ምልጃዋና ጸሎቷ አይለየን። ጾሙም የበረከትና የረድኤት ይሆንልን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።